ማቴዎስ ቆለጦ እያልኩ ነው። አቡነ ማትያስ ቆለጦ እያልኩ ነው። እኩል ነና እንደ አርሲ አይነቶቹ ምዕመናን እኛ መከራ መጣብን ብል ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ። ታሞ መቀበር እኮ ሰርግ ሆኗል። ታውቃላችሁ አይደል? አሁን ታሞ መሞት ሰርግ ነው። አለልኝ አባቴ አለልኝ። ሰበርና አዲስ በሆነ መረጃ ተመልሼ መጣሁኝ። የዛሬውን ቪዲዮአችን እንግዲህ እንኳን የሱን ድምጽ ላሰማችሁ እኔ ራሱ ልናገረው የማልችለውን ቃል ብፁዕ አቡነ ማትያስ ላይ እንግዲህ የሆነ አስማኛ አፉን ከፍቷል። በጣም ብዙዎችን ያሳዘነ መልእክትን ያስተላልፈው የማስመለከታችሁ ነው የሚሆነው። ብፁዕ አቡነ አብርሃምም እንግዲህ ከዚህ በፊት ለጠቅላይ ሚኒስትሩ ይድረስልኝ ብለው የተናገሩት ቃል አሁን ማነጋገሪያ ሆኗል። ከሳቸው ቪዲዮን የምንጀምረው ምን ብለው ነበር የተናገሩት? እስቲ እናድምጣችሁ። እኔ ፌስቡክ መጻፊያ የለኝም፣ በስውርም እመወረውረው ኃይለ ቃል የለም። የኔ መድረኬ ቤተክርስቲያን ነች። ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ሀገር ናት ዛሬም እያሉ ደጋግመው ሲናገር ሞገስ አለው፣ ደስ ይላል። ግን ሀገርነቷን የሚገልጠው ቃል ብቻ ሳይሆን ተግባር ነውና እነሆ ከሚያጋጭ ስራ ያድኑን። ሰይፍ መምዘዝን ሾተል መያዝን አይደለም ያስተማረ። ይህ የሌሎቹ ድርሻ ነው። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሌላ ሀገር የላትም። ሀገሯ ኢትዮጵያ ብቻ ነው። በልዩ ልዩ መንገድ አላዋጣው ያለው ሁሉ በሃይማኖት ስበብ በሃይማኖት መንገድ በዚህ ብንሞክር አገሪቱም ትወድቃለች፣ ሌላውም እንዳልነበረ ይሆናል የሚል አስተሳሰብ እስካለው ድረስ ምክንያት ፈጥረን አገር አናፈርስም። ምክንያት ፈጥረን እሳት አናቀጣጥልም። ደግሜ ነው። ምክንያት ፈጥረን ንብረት አናወድምም። የትኛውም ሃይማኖት እኮ የሃይማኖቱን ስርዓት የሚፈጽመው ተከልሎ በተሰጠው ቦታ። በዚህ መንገድ የተጋጨ ክርስቲያን የተጋጨ ሙስሊም የለም። በዘመኑ መንግስት መሬት ጠበበው ይሆን? እስክታችሁ እስከ ቤተ መንግስቱ ነው የጋበዙ። እስከ ቤተ መንግስቱ። ቤተ መንግስቱ የሁሉም ግን የአምልኮት ቦታ አይደለም። መከራ አለባችሁ ተብሎ ተነግሮናልና ስለ መከራው ምንም ማለት አይደለም። ከዚህም የራሰ ይኖራል ይመጣል። እግዚአብሔር አያምጣው። ትናንትና ነብያችሁ ያሉትን ቃል እኔ ላስታውሳችሁ። የኢትዮጵያ ቤተክርስቲያን ሙስሊምን ገፍታ አታውቅም። ሀሁ ብላ ፊደል አስቆጥራ ለክብር ስታበቃ ካልሆነ በስተቀር ግንድ አንድ ቦታ ላይ ከወደቀው ጫካ አካባቢ መንደርማ አካባቢ ከሆነ የድሮ መጥረቢያ ይዞ ነው የሚሄደው እያንዳንዱ ባላገር። ስለዚህ ባለፈ ባገደመ ቁጥር ያንን ግንድ ሳይመታው ያልፍ ክንዱን ይሞክርበታል። አሁን እያየነው ያለው ያን ተነስቶ ቤተክርስቲያኗን፣ ያን ተነስቶ ቤተክርስቲያኗን፣ ያን ተነስቶ ካህናቷን፣ ያን ተነስቶ ልጆቿን። ኢትዮጵያዊ ሰው ያን ያህል ይደባደባል? ሙቶስ ያን ያህል ይወቀራል? እንደው አንጀቱስ ይፈቅዳል? ህሊናውስ ይፈቅዳል? ሰው ሆኖ በመፈጠሩ ብቻ ክቡር ሰው ለመሆኑ የዚህ የሰሞኑን ችግር ማን አመጣው? ምን አመጣ? እንግዲህ የብፁዕ አቡነ አብርሃም መልእክት እንደሰማችሁት ነው። ሰሞኑን በጣም ሲተቹ ነበረ። ምክንያቱም ድምጻቸውን የናፈቁ በጣም ብዙ ክርስቲያኖች እንደነበሩ ስለ አርሲው በጣም ብዙ አባቶች ሲናገሩ ነበር። የእሳቸውን ድምጽ ግን አልሰማንምና ብዙዎችን ግር ያሰኘ ሐሳብ ነበረ። በዛው መልክ ደግሞ ብፁዕ አቡነ ናትናኤል ከቅዱስ ሲኖዶስ ውጪ መግለጫን የሰጣችሁ ተብሎ የመድኃኔዓለም የዓመቱ ቀን እንግዲህ በ27 ያለፈው አውደ ምሕረት ላይ ቆሙ ስለ አርሲ ክርስቲያኖች ድምጻቸውን ሲያሰሙ ነበርና ብዙ ሰው ታስረዋል እስከ ማለት የሐሰት መረጃ ሲያወጣባቸው ነበር። ለማንኛውም ብፁዕ አቡነ አብርሃም ከዚህ በፊት ለጠቅላይ ሚኒስትሩ ያስተላልፉት መልእክት ይሄንን ይመስላል። እስቲ ምን ትላላችሁ? ኮሜንት ላይ ሐሳባችሁን አስቀምጡኝ። በጋሻው እንግዲህ ሰሞኑን አፉን ከፍቷል ማለት ይቻላል በቤተ ክርስቲያን ልጆችና በቤተ ክርስቲያን ላይና ኢፍ አምጥቶ እንደተባረረ ታውቃላችሁ። እውነት ለመናገር ተምሮ መንፈሳዊ ትምህርት ተምሮ ኢፍ አምጥቶ ቤተ ክርስቲያን አላቅም ብላ አባራችሁ ለነበር ብዙዎች ታውቃላችሁ። እስቲ ቪዲዮ ላስመልክታችሁ። በጋሻውን አሁን ወደ ቤተ ክርስቲያኒቷ መደብደብ ሌላ ነገር ብኖር ከበጋሻው ነበር የሚጀመረው። እንደ በጋሻው እኮ ቤተክርስቲያኗን ተሳደበለም። አሁን እኮ ብዬሻለሁ አውደ ምሕረት ላይ ያን የሚያክል እምነት ወዳድ ህዝብ ባለበት ቦታ ጋለሞታ ቤተክርስቲያን ብሎ ተሳድቧል። ማንም አልነካውም። እንደውም ይልቁንስ በጋሻው አንድ ጊዜ ወጣቶች ማስታወሰው ልንገርሽ፣ ወላይታ ሶዶ ላይ ነው። ወላይታ ሶዶ ወደ ተርጫ መባል ቦታ አስተምሮ ሲመለስ
አብይ ጾም ነው። አብይ ጾም ኒቆዲሞስ እሁድ አልፎ ሰኞ ነው አስተምሮ ሲመለስ፣ ሰኞ ወላይታ ይገባል። በጋሻው ይሄን ያውቃል። ሰኞ ወላይታ ሲገባ የፕሮቴስታንቶች ምግብ ቤት ይዳል ተደብቆ። አብይ ጾም ነው። ሲሄድ አብሮት ያሉ አሁን ስማቸውን ማልጠራት ዘማሪያን አሉ። አብረው ገብቶ ስጋ ያዛሉ። አብይ ጾም ነው። ተመልከች፣ ኦርቶዶክስ ውስጥ ነው ያለው። አሁን ስናገር እዚህ ላይ እኔ ኦርቶዶክስም እያለው ስነ ምግባር አለኝ። ያኔ ጫት አልቅምም፣ አዎ ያኔ መጠጥ አልጠጣም። ማህበረ ቅዱሳንን ሰድቦ ድሬዳዋ ላይ ማህበረ ቅዱሳን እንዲህ ደም አፍሳሽ ምናምን ብሎ እኮ መጥሪያ ይዞ ቤቱ ሄዱ ጊዜ ምን ሲያደርግ ነበር የተገኘው? ጫት አልቅምም እንትን አላደርግም ይላል አይደል? ያኔ ያዩ ሰዎች ምን ነበር ሲያደርግ ነበረው? በጋሻው እሱ ምግባሩ ስለሆነ አሁን እዚህ ለኛ ወደ አይሆንም። ግን ተደብቆ ስጋ ይበላል። ተደብቆ ስጋ እዛ የፕሮቴስታንቱ አስተናጋጅ አንዱ የኦቶና ማርያም የት ወላይታ ኦቶላ ማርያም ሰንበት ተማሪ ነው። በስራ እዛ ሆቴል ውስጥ ይሰራል። ሳይ በጋሻው ነው በወላይታ ምድር የተከበረ የምታወቅ ትልቅ ሰባኪ ነው። ይደነግጥና ልጆች ጋር ይደውላል። በጋሻውና ያሬድ ዮሐንስ ይባላል። አሁን እሱም ቸርች ከፍቶ ወጥቷል። በጋሻው ያሬድ ዮሐንስና እነ ዘማሪ ገሌ እኮ እዚህ ምግብ እየበሉ ነው አሉ። ልጆቹ ወጣቶቹ አሉ። አሁንም ሮጠው መኪናቸውን አስነስተው ይሄዳሉ። ሲሄዱ እየበሉ አገኙት እዛው። ያኔ አታዋርደንም ብለው ከምግብ ቤት አውጥተው በመኪና ተሳፍረ ሄድ እንጂ የኛን ስም አታጠፋም ብለው ከወላይታ ከተማ እጁን እንኳን አልነኩትም። መመታት ቢሆን እኮ ከበጋሻው ነበረ። አውደ ምሕረት ላይ ተሳድበዋል። ቤተክርስቲያኗን ተሳድበዋል። እገሌ የሚባል እስቲ ማን የሚባል ሰባኪ የት ቦታ በምን ምክንያት? አሁን እኮ ቤተክርስቲያኒቷ ውስጧ ሆነው ደሞዟን አሁንም ድረስ እኮ ታድሶ ክርስቲያኖች ውስጥ ይኖራሉ። ቀሚሷን ለብሰው ቆቧን ደፍተው ቅዳሴዋን የቀደሱ መስሎ የሚኖሩ አሉ። ደሞዝ የተከፈላቸው ታድሶ በባህሪው በጣም ተመሳስሎ የሚኖር ነው። እስስት ነው አይደለም። ልደበደብ ሌላ ነገር ያደርጋል እንጂ ይሄን ታሪክ በጋሻው ከየት አመጣው ብትይ አሁን አንድ ሰው እስቲ በዚህ ጉዳይ የደረሰበት ተብሎ ብትጠየቅ ማቅረብ አይችልም። እሺ እንግዲህ እንደተመለከታችሁት ነው። በቤተ ክርስቲያን ውስጥ በነገራችን ላይ አሁንም የማናቃቸው ዘማሪዎች፣ የማናቃቸው ሊቃነ ጳጳሳቶች ከየት እንደመጡ እንኳን የማይታወቁ በቃ በጊዜው አስባችኋል። ጊዜውን ተጠቅመው ቤተ ክርስቲያንን ለማፍረስ የገቡ በጣም ብዙዎች አሉ። ይሄንን እየመረረን ቢሆን ልንውጥ የሚገባ እውነት ነው። በቃ እኔ እንጃ ስንት አይነት አባቶች እንዳሉ እኮ አናቅም አይደለ? በየቤታቸው እኮ ድቁና የሚሾሙ ጳጳሶች እንዳሉ ታውቃላችሁ። እውነቱን ለመናገር እኔ እንጃ። እኔ ማለት ሙሉ መረጃ ወጥቶ ወይ ደግሞ አንደኛችንን በእግዚአብሔር ፊት ቆመን ማን አባት፣ ማን መምህር፣ ማን ዘማሪ፣ ማን ክርስቲያን እንደሆነ እስኪገለጥ ድረስ በቃ በዚህ መንገድ የምንሄድ ነው ይመስልና በጣም ብዙ አባቶች አሉ። ስለ በጋሻው ይሄንን ያልሰማ ብዙዎቻችሁ ናችሁና ትዝታው ሳሙኤል ራሱ እንዴት እንደተባረረ ሴት ደፍሮ ነው አይደለም። በጣም ብዙ የሚያከራክሩ ነገሮች አሉ። ስለዚህ አሁንም ግን በቤተ ክርስቲያናችን ውስጥ በጣም ብዙ ማንነታቸው ያልታወቁ ግለሰቦች አሉ። ስለዚህ እውነተኛውን እረኛ ሳይሆን መፈለግ ያለብን የክርስቶስን ቤተ ክርስቲያንና ክርስቶስን መከተል ብቻ እንዳለብን ነው በዚህ ሰዓት። ለማንኛውም ሁላችንም እየተጠነቀቅን እንሂድ። መምህራችን ዲያቆን ዘላለም ታዬ ስለ አርሲ ኦርቶዶክሳውያን ተናግሯል። እስቲ ላስመልክታችሁ። ችግራችን ምን እንደሆነ ታውቃላችሁ? የእርባታ ዶሮ ጥራጥሬ ሲጣለላቸው ግር እንደሚሉት አንዳንድ ጉዳዮች ላይ የማይመለከቱ ነገሮች ላይ ግር እያለን ነው ችግር ያመጣል። ወገባችን እስኪጎብጥ ድረስ አጀንዳ እየተቀበልን ነው ለችግሮቻችን መፍትሄ ማምጣት ያልቻለን። ይህን ታምናላችሁ? ግን እስቲ ዛሬ በዚህ ሰዓት የቁስቋምን በዓል እመቤታችን ከስደት መመለሷን በዓል እያከበርን ነው። በዚህ ሰዓት በራሳቸው ዜጋ የተሰደዱ፣ ያዘኑ፣ የደሙ፣ ያለቀሱ፣ የተጨፈጨፉ ኦርቶዶክሳውያንን እናስብ እስቲ። እችን ብቻ በማድረግ እመቤታችን ሆይ፣ ወላዲተ አምላክ ሆይ፣ የቁስቋሟ እመቤት የግሸኗ ማርያም ሆይ የአርሲ ኦርቶዶክሳውያንን ከስደታቸው መልሻቸው፣ ከሐዘናቸው አጽናኛቸው፣ አረጋጊያቸው፣ ሐዘናቸውን በደስታ ለቅሷቸውን በሳቅ ቀይሪላቸው ብላችሁ ዛሬ ኦርቶዶክሳውያን እነሱን እናስብ። በተሳለምንበት ታቦት ፊት በቆምንበት ሁሉ ደብር በሄድንበት ጉባኤ ሁሉ ዛሬ ይሄንን በዓል ስናከብር እኚህን ኦርቶዶክሳውያን እናስባቸው እስቲ። ድንግል ሆይ እባክሽን ብለን እናስባቸው። ከልጅሽ ከወዳጅሽ ከአምላክሽ ከመድኃኔ ዓለም እባክሽን ለምኝላቸው ብለን እንጸልይ። እቺን የወንድማችሁን መልእክት ኦርቶዶክሳውያን እባካችሁን ሼር
ኮፒ ሊንክ፣ ሪፖስት በማድረግ ሳትደክሙ ለብዙዎች በማድረስ ዛሬ ኦርቶዶክሳውያን እነሱን እናስብ። አመሰግናለሁ። እንደ አርሲ አይነቶቹ ምእመናን እኛ መከራ መጣብን ብለን አለ የለም ስንል በእኛ መካከል ስለ እምነታቸው የሚሞቱ ሰዎችን አሳየን። አየ መከራ የሚያሳቅቅ ነገር አይደለም እያለን እኮ ነው። አንተ ያየሃት እቺ ጥቂቷ ነገ ለሚመጣው የበለጠ ነገር እንድትለማመድ እያደረግኩህ ነው እያለ እኮ ነው እግዚአብሔር። ግን ማናችንም መከራ መታገስ አንችልም፣ አንፈልግምም ጭምር። እግዚአብሔር ይህን ድክመታችንን እያወቀ እኮ ነው በጥቂቱ የሚፈትነን። ታውቃላችሁ እኛና እዛ የሞቱትና በሰማዕትነት ያረፉትን ወንድም እህቶቻችንን የሚለየን ምን እንደሆነ ታውቃላችሁ? ቦታ ብቻ እኮ አይደለም፣ እምነትም ጭምር ነው። እኛ እግዚአብሔርን እንደነሱ እናምነው ይሆን? የመጨረሻው ሰዓት ላይ እኔማ ሞትለታለሁ ያልከው እዚህ ተቀምጠህ ያ መከራ እዚህ ቢመጣ ትሞትለት ይሆን? እንሞትለት ይሆን? ደርቡሾች መተው ሀገር ባጠፉበት ዘመን ነው ይባላል። አንድ ሰውዬ መጥቶ ጠዋት ላይ ማለዳ ሲነሳ ቤተ ጉባኤውና ተማሪው ያለው በሙሉ ከነመምሩ ደም በደም ሆኖ ርሶ ሞቷል። አዳራሹ በሙሉ በደቀ መዛሙርቱና በመምህራኑ ደም ተጥለቅልቋል። ሰማዕታት ሆነው ደርቡሾች ገድለዋቸው ሄደዋል። ሃይማኖታችንን አንለውጥም ብለው። እየሰማችሁ ነው? ይሄ ሰውዬ ይሄንን ሲያይ እንዴ እኔስ ማን አነሻለና አብሯቸው ተከትሎ ሄደ። ማንም ፍለጋ ደርቡሽ እንዲገሉት ሄደ። አብሮ አገኛቸው ከሩቅ። እኔን ትታችሁኝ ሄዳችኋል፣ እኔን ግደሉኛል። አሁን ይሄን ስትሰሙት ጥሩ ይመስላል። እነሱስ የዋዛ መሰሏቸው? ባንዴ አንገትን ቆርጠን እንደነሱ እንድትሆን አሉት። አዎ ሰማዕት መሆን ፈልጋለሁ ሲል እና መሆን የምትፈልግ ከሆነ እናሳያ። በየጥቂቱ እያስገቡ አንዴ ጣቱን፣ አንዴ ጥፍሩን፣ አንዴ እግሩን፣ አንዴ ቆዳውን እየላጡ ሲያስቀምጡት ይብቃኝ ብሎ ካደ። እየሰማህ ነው? ከሩቅ ሆነ እኔ ቢመጣማ ሞትላታለሁ ያልከው ምን ያክል ብትተማመን ነው? መጽሐፍ እኮ የሚለን የሚመካ ቢኖር በማን ይመካ ነው? በራስህ ባለህ አትመካ። ባለህ አቋም በእውነት የቆምን የመሰልን በጣም ብዙ ሰዎች እየተንሸራተትን እየታየን ነው። ያለን የመሰልን ሰዎች ዝቅ እያለን እየተመለከትን ነው። እንተው ክርስቲያኖች፣ እግዚአብሔር ላይ ነው ትምከታችን። መምህራችን ቃለ ሕይወት ያሰማልን። ባገኙት አጋጣሚ እንግዲህ ድምጻቸውን እያሰሙ የሚገኙ በጣም ብዙ አይነት መምህራኖች አሉ በአውደ ምሕረት ላይ እና ምስጋና ይገባቸዋል ብዬ አስባለሁ። ስለዚህ ስለ አርሲ ክርስቲያኖች የምናወራ ብቻ ሳይሆን ያሳለፉትን ሕይወት ለምእመናን እየተናገሩ አሁን እኛ ብዙ መከራ ደርሶብናል ልንል እንችላለን አሁን ባለንበት ሰዓት እና ግን እንደ አርሲ ክርስቲያኖች መከራ እየተቀበልን አይደለም። ስለዚህ ነገር ብቻ ተመስገን ማለት አለብን እና በእውነት ራሳችንን የምንፈተንበት ጊዜ ነው። እኔ እንደ አርሲ ክርስቲያኖች ጨካኝ ነኝ ወይ? ራሴን አሳልፌ ለክርስቶስ ሰጣለሁ ወይ? ለዚህ ስም እሞታለሁ ወይ ብለን ራሳችን መጠየቅ አለብን። ምናልባት እኮ አንድ ስንገረፍ እንኳን የምንክድ ልንኖር እንችላለን እና እግዚአብሔር ከዚህ ፈተና ይጠብቀን። ልክ እንደ ቅዱስ ጳውሎስ እንግዲህ የአርሲ ክርስቲያኖች እየተገደሉም እየተገረፉም ደስ ይበላችሁ የሚል ቃል እየተናገሩ ነው የሚገኙ። ስለዚህ ክርስትናችንን ልክ እንደነሱ ማስፋት፣ ለሁሉም ነገር ዝግጁ መሆን ይገባናል። መምህራችን ቃለ ሕይወት ያሰማልን። ወደ ርዕሳችን ስንመለስ እንግዲህ ዮኒ ማኛ ብዬ ባልጠራው ደስ ይለኝ ነበረ። ስለ ብፁዕ አቡነ ማትያስ የተናገረው ነገር በጣም ብዙዎችን እያሳዘነ ነው የሚገኘው። እስቲ እናድምጠው። ህዳር 6 ቀን ምን ተገኘ ስትሉኝ ቁስቋም ላይ አርፋ እዚያ በኋላ ወማይነቅኒ ሀበታ ነብር ጎሊሃ ልጅም አይገደልብኝ። ምክንያቱም የልጇ ነፍሰ ገዳይ አውሬው ሄሮድስ መሞቱን ሰፍታ ያለ ስጋት ያደረችበት ቀን ነው ዛሬ። ያለ ስጋት ልጄን እንግዲህ የሚገልብኝ የለም ብላ በረፍት አደረች። ልጇ እንደፈለገ እንዲራመድ ዮሴፍና ሰሎሜም ደስ ብሏቸው እንዲያድሩ ደብረ ቁስቋም አድረው ምስዋዕከ እግዚኦ እግዚእ ኃያላን ያ ደብረ ቁስቋምም እንግዲህ ማደሪያ ይሆናል፣ እናትም ማደሪያ ትሆናለች ተብሎ ዛሬ እንደ መንገደኛ እንደ ነጋዴ እንደ መሸበት ሰው አምላክ እንግዳ ሆኖ በደብረ ቁስቋም አድሮ ሰራዊተ መላእክት ሁሉ ከሰማይ ወርደው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ለመድኃኒተ ዚአ ሕዝቡ እያሉ ሲያመሰግኑ ያደሩበት ቀን ነውና እመቤታችን ከመከራ ከ2 ዓመት መከራ በኋላ ቤት አግኝታ ደብረ ቁስቋምን አግኝታ ዛሬ ያረፈችበት ቀን ነውና ለሁላችንም እረፍቱን ያድለን መድኃኔዓለም። ያቺ ስለዚህ እመቤታችን ከመከራ በኋላ ማደሪያ ደብረ ቁስቋምን አገኘች። ማይነቅ ድንግል ማርያም ልጆቿን የምታሳርፍበት ደብረ ቁስቋምን አገኘች። በዚያች በደብረ ቁስቋም ሲመሰገን አድሮ ከዚህ በኋላ ናዝሬት ገብተው ኖሩ እና በዚህ ቤተ መቅደስ ታንጾ
ዛሬም ድረስ ታምር እየተደረገበት ግብጽ ውስጥ ምን ተደርጓል? ታምር እየተደረገ ፈውስ እየተሰጠበት ደብረ ቁስቋም ላይ ይኖራሉ። ያቺ ቤተ መቅደስም ቀድሞም በተንባላት ሲመጡ ሳትጠፋ ዛሬም ጸንታ ታላቅ ገዳም ሆና ትኖራለች። በዚያች አንጻር ደግሞ መጀመሪያ የተቀበልናት ደብረ ቁስቋም ውስጥ ተገኝተን እግዚአብሔርን እናገኛለን። በየሰዓቱና በየጊዜው እየመጣችሁ እንደዚህ አይነት አጀንዳ እየወረወራችሁብን ትሄዳላችሁ። አቡነ ማትያስ ቆለጦ እያልኩ ነው። እኩል ነና። የብፁዓን አባቶች መሰደብ ሳይሆን የሚያሳስበን አርሲ ላይ በሃይማኖታቸው ምክንያት የሚጨቁሙትና የሚሰቃዩት የሚታረዱት የሚገደሉት ኦርቶዶክሲያን ባለማተቦች ጉዳይና ጉዳይ ብቻ ነው። እኛ በአሁን ሳለ እያሳሰበንና እያስጨነቀን የሚገኘው እነኛ የአርሲ ኦርቶዶክሲያን ባለማተቦች ከቀያቸው ተሰደው እየወጡ ጫካ ውስጥ እያደሩ በሃይማኖታቸው ምክንያት እየተረሸኑና እየተገደሉ እየተጨፈጨፉ ያሉት የአርሲ ኦርቶዶክሲያን ባለማተቦች ጉዳይ ነው። ዛሬ ላይ አይደለም የእናንተ ክፍታፍነታችሁ የጀመረው። ብፁዓን አባቶችን መዘርጠጥና መሳደብ የጀመራችሁ ዛሬ ላይ አይደለም። አንደኛው ሃይማኖት የለህም፣ አንደኛው ግን እቺን ቤተክርስቲያን ረግጥ የወጣ ጊዜ ነው። አጀንዳችንን ለማስቀየር ማምላክን አትሯሯጡ፣ አትልፉ፣ አትድከሙ። ዛሬም ነገም ከነገ ወዲያም ነገሩ ፍትህ አገኘም ሰሚም አገኘም አላገኘም ድምጽ መሆናችንን አጀንዳችንን በፍጹም ቢሆን አንቀይርም። ማቴዎስ ቆለጦ እያልኩ ነው። አቡነ ማትያስ ቆለጦ እያልኩ ነው። እኩል ነና። ሁላችሁም ኮሜንት ላይ ብፁዕ አባታችን ቡራኪዎት ትድረሰን እያላችሁ ቡራኪ ከአባታችን እንቀበላለን ማለት ነው። እንደነዚህ አይነት ሰዎች ቅጥረኛ አጀንዳ አስቀያሪ ይባላሉ። ሚሊዮን ገንዘብ ነው ባይዘው ፈሰስ የሚደረግባቸው ባለሀብቶች፣ የተለያዩ ሰዎች ስማቸው ሲጠፋ በክፉ ነገር ሲነሱ ገንዘብ እነዚህ ሰዎች ላይ ኢንቨስት ይደረግና የሰው ደግሞ በቀላሉ አቴንሽኑን መቀየር የሚችለው በሃይማኖት አባቶቹ በቅዱሳን በሰማያታት በእንደነዚህ አይነት ዙሪያ ቢነካበት አቴንሽኑን ወደዛ እንደሚቀይር ስለሚያውቁ አቴንሽን ማስቀየሪያ ነውና ቅጥረኛ ተከፋይ ናቸው። ባይዘው እነዚህ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ለቤተክርስቲያን ተጽዕኖ ፈጣሪ የሆኑ ሰዎች ወይም ደግሞ ለቤተክርስቲያን የሚያስቡ የመሰሉ ሰዎችም ጭምር አሉ። በዚህ በወለጋው ብዙ የታዘብነው ስለሆነ ማለት ነው። ስለዚህ ለእንደነዚህ አይነት ሰዎች ቦታ አንስት። አሁን የአርሲው ኦርቶዶክሲያን እንግዲያ ጉዳይ እንደው በጣም እርግጠኛ ነኝ 4 ሰዎች 5 ሰዎች ናቸው አሁን ወጥረው ይዘው እየተከራከሩ ይህንን ጉዳይ ይዘውት ያሉት እንጂ ብዙዎቻችን ከውስጣችን ጭምር አውጥተናል ማለት የሚቻልበት ደረጃ ላይ ደርሰናልና ለነዚህ አይነት ሰዎች ትኩረት አትስጡ። ገንዘብ ኢንቨስት ይደረግባቸዋል። እንግዲህ እንደተመለከታችሁት እንደሰማችሁት እንዳደመጣችሁት ይሄንን የተናገረው አጀንዳ ለማስቀየር ነው። በእርግጠኝነት ለምን መሰላችሁ? አሁን አይ ቲንክ አርባ ምንጭ ውስጥ ይመስለኛል ብቻ የሆነ ቦታ ከባድ በሽታ ተፈጥሯል ተብሏልና እስካሁን ምንም አዛ አካባቢ እንኳን የሚኖሩ ሰዎች የተናገሩ ያሉት ውሸት ነው፣ እኛ አዛ አካባቢ ነው የተፈጠረ ነገር ነው የሚሉትና መንግስት በዚህ ደረጃ ልክ የአርሲ ድምጽ መሆን ለነ ዶናልድ ትራምፕ እንግዲህ ደብዳቤ ሲጻፍላቸው ነበር ተብሏል። እሱ ብቻ አይደለም ለኒዘርላንዱ የሆነ የምክር ቤት ምናምን ስለ አርሲ ክርስቲያኖች በጣም እየተወራ ነበርና ይሄንን ለመሸፋፈል በጣም በብዙ አይነት መንገዶች እየሄዱ ነው የሚገኙት። ግን ደግሞ አንዳንዴ አጀንዳ ለማስቀየር ብዙ አማራጭ እያለ በዚህ ደረጃ ልክ ግን ብፁዓን አባቶች ላይ ደፍሮ መናገር እኔ እንጃ ምን ማለት ነው። ስለሰደባችሁ አይደለም እኔ የገረመኝ፣ እኔ ስለራሱ ነው ማስበው። እነሱ ተሰደቡም አልተሰደቡም ምንም ክብራችን የሚጨምርም የሚቀንሰውም ነገር የለም እውነቱን ለመናገርና ግን ሰው ምንም ስለሰደበንም ስለገደለንም የሚቀርብን ህይወት የለም ወይም ደግሞ የምናጣው ክብር የለምና በዚህ ደረጃ ልክ ግን አፉን ማርከሱ በጣም ስለገረመኝ የሚደንቅ ነገር አይደለም። ከዚህ በፊት በጣም ብዙ ነገሮችን ተመልክተናል። እሱን እነመጣ ቀራን የሚያወሩት ነገር በጣም ከባድ ነውና ግን ደግሞ አንዳንዴ በቃ እሱን የሚከተሉት ኦርቶዶክሳውያን እንዳሉ ሁላችሁም ልታምኑት የሚገባ ነገር ነውና እንደዚህ በዚህ ደረጃ ልክ አባቶች እየተሳደቡ አሁንም ግን ቁጭ ብለው የሱን ላይቭ የሚከታተሉ ኦርቶዶክሳውያን ክርስቲያኖች አሉ። አሁን እሱ ምን አጠፋ? እውነቱን ለመናገር እኛው ራሳችን ቁጭ ብለን የሱን ላይቭ እየተከታተልን ስለሱ እያወራን ምን እያለን እሱ ይሁንማኛ ተሳደበ አልተሳደበ ምንም የሚገርም ነገር አይደለምና ስለዚህ አንዳንዴ እግዚአብሔር እንደውም እሱን ትቶ ክርስቲያኖችን መጠየቅ በቃ ይገባዋል ብዬ አስባለሁ። እኛ ነን የልብ እየሰጠን ምን እያል እየተከታተልን ብዙ ነገሮችን ኮንፊደንስ እንዲያገኙ ያደረግናቸውና የተናገረው ነገር በጣም የሚያስጸይፍ ነው። አሁንም አጀንዳ ለማስቀየር ስለሆነ ሁላችንም አሁን ወደ አርሲ ብናደርግ ሁሉ ነገራችንን መልካም ነው። ታሞ መሞት እንግዲህ እድል ነው ያሉን አባቶቻችን ተመልክተን እንጨርሳለን። ታሞ መቀበር እኮ ሰርግ ሆኗል ታውቃላችሁ አይደል? አሁን ታሞ መሞት ሰርግ ነው። እንደውም በጥይት መሞትም ጥሩ እየሆነ ነው።
ከባድ ማለት አንገትን በሰይፍ ተቆርጦ መሞት። እንዲሚያደርጉ ደግሞ እነማን ናቸው? ሄሮድሳውያን ናቸው። ፍጹም ለሰው ልጅ ደራ የሌላቸው ሕፃን ነው። ሰዎች ሕፃን ቀይና ጥቁር ያውቃል። እውነት ለመናገር ይህ ነጭ ነው ይህ ጥቁር ነው ቢሉት ያውቃል። ሕፃን እኮ ነው። የአንድ ዓመት ሕፃን ይሄን ያውቅ፣ የሁለት ዓመት ሕፃን ይሄን ያውቅ። መጨረሻ ላይ ግን ልብ ብላችሁ ስሙ። እኔም ላጨቃለሁ። እንደውም በዚህን ሰዓት ሄሮድስ እንዲያሲል የእግዚአብሔር መልአክ ለዮሴፍ የነገረውን ንግግር አባ ገብረ ማርያም ሲናገር እንዲህ ይላል። ወየ ዮሴፍ ብሔረ ግብፅ ተንሥኦ እምነዋሙ። ያን ጊዜ ዮሴፍ ከእንቅልፉ ተነስቶ ወደ ግብፅ ሀገር ሄደ፣ ሸሸ። መልአከ እግዚአብሔር ሌሊት በከመ ነገሮ በሕልሙ፣ የእግዚአብሔር መልአክ ሌሊት በሕልሙ እንደነገረው። በእኛ ቤተክርስቲያን በነገራችን ላይ አረፍተ ነገርን ከአረፍተ ነገር አመሳጥሮ አቀናብሮ አስተሳስሮ ማስተማር የጀመረው የመጀመሪያው ቅዱስ ያሬድ ነው። ቀጥሎ አባ ጊዮርጊስ ዘጋስጫ ነው። እዚያ አባ ጽጌ ድንግል ነው። እዚያ አባ ገብረ ማርያም ነው። ሌሎች አንዲት ሁለት ቃል ሲያገኙ ያችን ለማገናኘት የሚያደርጉት ታውቃላችሁ አይደል? በእኛ ሙሉ ቃል አለ። አምስት ቤት አልፎ አልፎ 6 ቤት እየሆነ ስለዚህ ተነስቶ ሸሽቶ ሄደ። የነገረው ማነው? የእግዚአብሔር መልአክ ነው። ነሲኦ ሕፃነ ዘምስለ ማርያም እሙ፣ ሕፃኑን ከእናቱ ከድንግል ማርያም ጋር ይዞ ይእቲ ተበኪ ወትብል ቀቲሎቴ ይቅድሙ። ያን ጊዜ እናቱ ድንግል ማርያም እንዲያለች ታለቅሳለች፣ እኔን መግደል ያስቀድሙ። እረይ ለወልድየ ዘይትካው ደሙ፣ የልጅ ደሙ ሲፈስ ከማይ አስቀድመው እኔን ይግደሉኝ እያለች ታለቅስ ነበር። አባ ጊዮርጊስ ዘጋስጫ እንዲህ አለ። እመቦ እምኔነ ዘቦቱ ልቡና፣ ከኛ ወገን ልብ ያለው ሰው ቢኖር፣ አስተዋይ ልቡና ያለው ሰው ቢኖር ምን ይበል? ሰሚዮ ለይለቡ ለዘመጠነዝ ትትና፣ ይህን ያህል ትትና እንደምን ያለ ትትና እንደሆነ ሰምቶ ያስተውል። እንዘወቱ ምልክና፣ አምላክነት ያለው ሲሆን እንዴት እንደተሰደደ አስተውሎ ልብ ብሎ ይዘን። እንዘ ኪሩቤል አፍራሲሁ፣ ኪሩቤል ፈረሶቹ ሲሆኑ፣ ወሱራፌል ላይካኒሁ፣ ሱራፌልም ተላላኪዎቹ ሲሆኑ፣ ከኪሩቤልና ከሱራፌል የበለጡ መላእክት የሉም። የመጨረሻዎቹ መላእክት ለእግዚአብሔር ቅርብ የሚባሉት 40ቱ እንስሳ ኪሩቤል የሚባሉት ናቸው። እንዲሁም ደግሞ ሱራፌል የሚባሉት ናቸው። 4ቱ ዙፋኑን የሚሸከሙ፣ 24ቱ ዙፋኑን የሚያጥኑ። ከነዚህ የቀረበ የለም። የሥላሴን ዙፋን ከመሸከም የበለጠ ቅርብ ነገር የለም በዓለመ መላእክት። ቀጥሎ ደግሞ ዙፋኑን የሚያጡት ናቸው። አሁን ልብ በሉ። ኪሩቤል ሰረገላዎቹ ሲሆኑ፣ ሱራፌል ተላላኪዎቹ ሲሆኑ፣ ወክነፈ ነፋስ ሰረገላው የነፋስ ክንፍም ሰረገላው ሲሆን፣ ኪሩቤል ፈረሶቹ፣ ሱራፌል ተላላኪዎቹ፣ የነፋስ ክንፍ ሰረገላው ሲሆን፣ እምናዝሬት ነገደ አምላክነ እስከ ደብረ ቁስቋም በገሪሁ፣ አምላካችን ከላይ ኪሩቤል ፈረሶቹ፣ ከላይ አሁንም ሱራፌል ተላላኪዎቹ፣ የነፋስ ክንፍ ሰረገላው የሆነ አምላክ። አሁን ግን ሄሮድስ በጠላትነት በተነሳበት ጊዜ ከቤተልሔም ተነስቶ ከናዝሬት ተነስቶ እስከ ግብፅ በረሃ ድንግል ማርያም እያዘለችው፣ ዮሴፍ እየታቀፈው፣ ሰሎሜ እያዘለችው፣ አልፎ አልፎ ደግሞ በእግሩ ይሄድ ነበር። ይህን አስተውሎ የሚገነዘብ ሰው የድንግል ማርያምን ልቅሶ፣ የሕፃኑ ኢየሱስ ክርስቶስን ስደት፣ የዮሴፍን መከራ፣ የሶሎሜን መከራ ያየ ሰው እንደ ዮሴፍ ሆኖ እርሩ ልብ። በመጨረሻም ቪዲዮ እንደተመለከታችሁት ነው። አባታችን ቃለ ሕይወት ያሰማልን። ለማንኛውም ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። እባካችሁን እንደዚህ አይነት ሰዎችን ከመከታተል ሁላችንም ራሳችንን እንጠብቅ እላለሁ። ቀጣይ በአዲስ መረጃ ያስካገኛችሁ ድረስ ቸር እንቆይ። አልተለየም ከኔ ጌታ በማዳኑ አለልኝ አባቴ